ደመናን ስታዩ መብረቅን ስታዩ ነጎድጓድን ስታዩ ይሄን ሁሉ ምስጢር እንድታስቡ ቤተክርስቲያናችን ምን ትላለች? አደራ ትላለች። የሰማችሁ ነው? ለምሳሌ አሁን ክረምት ላይ በጣም አስፈሪው ነገር መብረቅ ነው አይደለ? ግን ጥሩ ነው መጥፎ ነው? መብረቅ ጥሩ ነው መጥፎ ነው? አታውቁትም አይደል? መጽሐፍ ቅዱስ ግን ለይቶ በመጽሐፍ ሄኖክ ላይ ወይበርቁ ለበረከታት ለበረከት ብልጭ ይላሉ አለ። ለበረከት ምን ይላሉ? ብልጭ ይላሉ። በጣም አስደናቂ ነው። ብልጭ ሲል ምንድነው? በረከት ነው ማለት ነው። እጽዋት እንዲያብቡ እንዲያፈሩ የሚያደርግ ነው። ለምሳሌ መብረቅ ሲወርድ ምንድነው? ከባቢ አየሩን ይከፍለዋል። ለምሳሌ ዛሬ አዝርዕት አትክልት እጽዋት ከባክቴሪያ ጥሩ ማዳበሪያ ያገኛሉ። በተመሳሳይ መልኩ መብረቅ በሚጥልበት ጊዜ ናይትሬት የሚባል የበለጸገ ለአትክልት መፋፋት የሚጠቅም ነገር ምድር ያገኛል። በዛ ምክንያት እጽዋቱ ምን ይላሉ? ንገሩኝ። እጽዋቱ ምን ይላሉ? ያብባሉ፣ ያፈራሉ። ስለዚህ እግዚአብሔር በስራው የተመሰገነ ይሁን ማለት ነው። ክረምቴን ሁሉ ያሳስባልና ቅዱስ ያሬድ ሶበ ይዘንብ ዝናብ በሚዘንብ ጊዜ አለ ድሆች ይደሰታሉ አለ። ድሆች ምን ይላሉ? ምድርም ትለመልማለችና እንግዲህ ከሰኔ 26 ጀምሮ እስከ መስከረም 25 ቤተክርስቲያናችን ደመና፣ ዝናብ፣ ጉም፣ ዘር እያለች ከሐምሌ ገብርኤል ደግሞ ስለ መባረክ፣ ስለ ነጎድጓድ፣ ስለ በረድ እየመሰከረች የሥነ ፍጥረት ጌታ እግዚአብሔርን ታመሰግናለችና ልዑል እግዚአብሔር ሁላችንን በሰላምና በጤና ጠብቆ ክረምቱ ላይ አድርሶናልና እስቲ በመስከረም በሉ እስቲ በመስከረም ስፍራ ሁሉ ለምለም ይባላል። ቀጥሎስ በጥቅምት አንድ አጥንት ይባላል። ምን ማለት ነው? በጣም ያው አረንጓዴውን በልተው ከብቶቹ ይሰባሉ። ቢያንስ ስንት ይደርሰናል? አሁን እንኳን እኔ እንጃ። ቀጥሎስ በህዳር እሸት ከዳር ዳር ይባላል። ቀጥሎ በታህሳስ ጎተራህን አብስ ይባላል። ቀጥሎ በጥር ምርትህን አበጥር ይባላል። ቀጥሎስ በየካቲት አዝመራህን ክተት ይባላል። ቀጥሎ በመጋቢት ረስለ ወደፊት። ቀጥሎስ በሚያዝያ ፀሐይ እዚህ አልፎ ተርፎ ነው። እሺ በግንቦት ፀሐይ አናት ከባድ ፀሐይ ወቅትን ያሳለፍነው። ቀጥሎ አሁን ያለንበት በሰኔ ዝናቡን ወደኔ አያችሁ በአተ ክረምት ነው። ቀጥሎስ በሐምሌ ልኑር እንዳመሌ ምን ማለት ነው? ገጠሬውም አይገናኝም እንደሆኑ ድልድይ ያልነበረውም። ለምሳሌ ኪራይ ቤት የምትኖሩ የሚያፈስ ጣሪያ ያላችሁ እንዳመላል የምትኖሩት ትሪት ደቀናለ ሳህን ትደቀናለ ሳቁ እነሱ ቤት ነው ማለት ነው። ቀጥሎስ በነሐሴ ትንፍሳለሽ ነፍሴ። ቀጥሎ በጳጉሜ እስቲ ልዘጋጀው አዲስ ህልም አልም ያላገባው ለማግባት ያልተማረው ለመማር ህልም የሚያልምበት የጳጉሜ ወር ነውና ክብርሽ ገናና ነው ለዘላለም። ስለ ዝናብ ልንገራችሁ። ዝናብ ከሰማይ ነው የሚወርደው ወይስ ከምድር ነው የሚወጣው? ከየት ነው እንዴ? ግራ ተጋባችሁ። ከየት ነው የሚመጣው? ወዴት ነው የሚወጣው? ከሰማይ። እሺ መጽሐፍ ቅዱስ ለመጀመሪያ ጊዜ ሰዎች ዝናብ ከሰማይ የሚወርድ ብቻ ይመስላቸው ነበረ። መጽሐፍ ቅዱስ ግን በፍጹም ሰማይ ከሰማይ ብቻ ዝናብ ከሰማይ አይደለም የሚወርደው መነሻው ውቅያኖስ ነው ብሎ ለመጀመሪያ ጊዜ የጻፈ መጽሐፍ ቅዱስ ነው። የሚገርማችሁ የዓለም ሳይንቲስቶች ያወቁት በ17ኛው ክፍለ ዘመን ነው። መጽሐፍ ቅዱስ ግን እንዲህ ይላል በመጽሐፈ ኢዮብ ምዕራፍ 36 ቁጥር 27 ላይ የውሃውን ነጠብጣብ ወደ ላይ ይስባል። ወደ ምን ይስባል? ወደ ታች ነው ወደ ላይ? ተመልከቱ። ታያችሁ? ኢቫፖሬሽን እየተማራችሁ ነው አይደል? ሳይንስ ኢቫፖሬሽን ትነት ምን አለ? ኢዮብ 36:27 ላይ የውሃውን ነጠብጣብ ወደ ላይ ይስባል፣ ዝናብም ከጉም ይንጠባጠባል፣ ደመናት ያዘንባሉ፣ በሰዎች ላይ በብዙ ያንጠባጥባሉ ይላል። በጣም እኮ ነው የሚገርመው። ወደ ላይ ያወጣዋል፣ እንደገና ወደ ታች ምን ያደርገዋል? ያፈሰዋል። ሳይክል ነው፣ ዑደት ነው ማለት ነው። ይሄ በጣም አስደናቂ ነው። ሰሎሞን መቼም ጠቢብ ነው። ዛሬ ሜትሮሎጂስቶች እንዲዘንባል እንዲወጣል እንዲወርዳል የኃይለኛ ግፊት አለ የአየር ግፊት አለ እንደሚሉት ሁሉ እሱም እንዲህ ይላል መክብብ 1:6 ላይ ነፋስ ወደ ደቡብ ይሄዳል ይላል። ወደ ምን አቅጣጫ? ወደ ደቡብ። እስቲ ያስቡት። ወደ ሰሜን ይዞራል፣ ዑደት አለ። ዘወትር በዙረቱ ይዞራል።
ነፋስም በዙረቱ ይመለሳል ካለ በኋላ ፈሳሾች ሁሉ ወደ ባህር ይሄዳሉ። ወደ ምን ይሄዳሉ? አሁን ዝናቡ ይዘንባል ምን ውስጥ? ባህር ውስጥ፣ ውቅያኖስ ውስጥ፣ ምድር ላይ። ባህሩ ግን አይመላም አለ። ውቅያኖስ ሞልቶ ያውቃል? ከተፈጠረ ጀምሮ እንዳለ ነው። ለምን አይሞላም? እንደው ዝናብ ይዘንባል ግን አይሞላም። ሲመልስ ምን አለ? ፈሳሾች አለ ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። አይገርምም? ይፈሳል እንደገና ይመለሳል። ውሃ ቀዳ ውሃ መልስ ማለት ነው። እግዚአብሔር ስራው አይገርማችሁም? እስቲ ያመስግኑት። ይንገናና ምናምን እንዲህ ያሽከረከረ እንትን ይላል። አሞጽም ምን ይላል? ምዕራፍ 9 ቁጥር 6 ላይ የባህርንም ውሃ ጠርቶ ይላል በምድር ፊት ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው አለ። ስሙ ማን ነው? የባህርን ውሃ ጠርቶ እንደገና የሚያፈሰው ወደ ላይ ያወጣዋል እንደገና በትነት መልኩ፣ ከዛ በኋላ እንደገና ወደ ምድር ያወርደዋልና የእግዚአብሔር ስራው በጣም ድንቅ ነው። በሀገራችን አንድ ሜትሮሎጂስት ነበረ። ሜትሮሎጂስት ማለት የስነ ፍጥረት ሊቅ ነው። 14ኛው ክፍለ ዘመን ላይ ነበረ። አባ ጊዮርጊስ ዘጋስጫ በሰዓታት መጽሐፉ ላይ ምን አለ መሰላችሁ? ሳይንስ ከማለቱ በፊት እግዚአብሔርን ስራውን ሲያደንቅ ቅዱስ እግዚአብሔር ብሎ ካመሰገነ በኋላ ረቂቅ በሆነ በደመናትነት አለ። ረቂቅ በሆነ በምን? ለአይን በማይታይ በደመናትነት ዘያቁሮ ለማይ ውሃውን የሚቋጥር ውሃውን ምን የሚል የሚቋጥር ያርጎም ቀላይ ከውቅያኖስ ደግሞ ወደ ላይ የሚያወጣው ወይወርዶም ነው ሰማይ በሰማይ ደጃፍ ወይም በሰማይ መስኮት የሚያፈሰው እግዚአብሔር ብቻ ነው። ክብር ለአምላካችን ይሁን። በጣም ይገርማል። እና ይሄ እንግዲህ የታወቀው 17ኛው ሴንቸሪ ላይ ነው። አሁን ቅርብ 17ኛው ክፍለ ዘመን ላይ የሳይንሱ ዓለም ውሃ እየተነነ ኢቫፖሬት እያደረገ ከዛ 2 የሃይድሮጅን አተም 1 የኦክሲጅን አተም H2O ሆኖ እንደሚፈስ ያወቀው 17ኛው ነው። እንደና አባ ጊዮርጊስ ዘጋስጫ ያሉ አባቶች ግን አስቀድመው የዝናብን የመዝነብ ምስጢር ቁልፉነቱን ያወቁ ሊቃውንት ነበሩ። ክብር ለአባቶቻችን ይሁን ነው። ክብር ለአባቶቻችንና ክረምቱ ይሄን ሁሉ ምስጢር የሚያስተምራችሁ በመሆኑ ኦርቶዶክሳውያን ደመናን ስታዩ፣ መብረቅን ስታዩ፣ ነጎድጓድን ስታዩ ይሄን ሁሉ ምስጢር እንድታስቡ ቤተክርስቲያናችን ምን ትላለች? አደራ ትላለች። የሰማችሁ ነው። ለምሳሌ አሁን ክረምት ላይ በጣም አስፈሪው ነገር መብረቅ ነው አይደለ? ግን ጥሩ ነው መጥፎ ነው? መብረቅ ጥሩ ነው መጥፎ ነው? አታውቁትም አይደል? መጽሐፍ ቅዱስ ግን ለይቶ በመጽሐፍ ሄኖክ ላይ ወይበርቁ ለበረከታት ለበረከት ብልጭ ይላሉ አለ። ለበረከት ምን ይላሉ? ብልጭ ይላሉ። በጣም አስደናቂ ነው። ብልጭ ሲል ምንድነው? በረከት ነው ማለት ነው። እጽዋት እንዲያብቡ እንዲያፈሩ የሚያደርግ ነው። ለምሳሌ መብረቅ ሲወርድ ምንድነው? ከባቢ አየሩን ይከፍለዋል። ለምሳሌ ዛሬ አዝርዕት አትክልት እጽዋት ከባክቴሪያ ጥሩ ማዳበሪያ ያገኛሉ። በተመሳሳይ መልኩ መብረቅ በሚጥልበት ጊዜ ናይትሬት የሚባል የበለጸገ ለአትክልት መፋፋት የሚጠቅም ነገር ምድር ያገኛል። በዛ ምክንያት እጽዋቱ ምን ይላሉ? ንገሩኝ። እጽዋቱ ምን ይላሉ? ያብባሉ፣ ያፈራሉ። ስለዚህ እግዚአብሔር በስራው የተመሰገነ ይሁን ማለት ነው። ክረምቴን ሁሉ ያሳስባልና ቅዱስ ያሬድ ሶበ ይዘንብ ዝናብ በሚዘንብ ጊዜ አለ ድሆች ይደሰታሉ አለ። ድሆች ምን ይላሉ? ምድርም ትለመልማለችና እንግዲህ ከሰኔ 26 ጀምሮ እስከ መስከረም 25 ቤተክርስቲያናችን ደመና፣ ዝናብ፣ ጉም፣ ዘር እያለች ከሐምሌ ገብርኤል ደግሞ ስለ መባረክ፣ ስለ ነጎድጓድ፣ ስለ በረድ እየመሰከረች የስነ ፍጥረት ጌታ እግዚአብሔርን ታመሰግናለችና ልዑል እግዚአብሔር ሁላችንን በሰላምና በጤና ጠብቆ ክረምቱ ላይ አድርሶናልና ይህ ወር መጠሪያው ምን ሆነ? እስቲ ንገሩኝ። ወሩ ምንድነው? አረ ተናገሩ። ሰኔ። እስቲ ድገሙት። ሰኔ ምን ማለት ነው? ሰኔ ምን ማለት ነው? ወርሃ ዘር ሰናይ ማለት ነው። መልካም ዘር የሚዘራበት። ሰናይ ማለት ምን ማለት ነው? ያማረ ማለት ነው። ወርሃ ዘር ሰናይ መልካም ዘር የሚዘራበት። ምን ስለሚዘንብ ዝናብ። ገበሬ ጥሩ ዘር ምርጥ ዘር መርጦ ስለሚዘራበት የምርጥ ዘር ወር የመልካም ዘር ወር ተብሎ ተሰየመ። በጣም የሚገርም ነው። ቀጥሎስ ያለው ወር ሐምሌ ምን ማለት ነው? ሐሚላሚሎት መለምለም ማለት ነው። መረንጎድ ምድሪቱ ምን ትሆናለች?
ትለመልማለች። አቤት አባቶቻችን ተፈጥሮ። ነሐሴ ብትሄዱ ደግሞ ንሂሶት ማለት ንዑስ አንቀጹ ጥብቀት፣ ጽናት፣ ቅናተ ገቦ ክረምት ይሉታል አለቃ ኪዳነ ወልድ። የክረምት ጎን መታጠቂያ ጽናት ምንድነው? አሁን ሐምሌ ላይ አረንጓዴው ምን ይሆናል? ስሩ ወደ ታች በጣም ይገባና መሬቷን ምን ይዛታል? አጥብቆ ይዛታል። ስለዚህ የጽናት ወር ስለሆነ ምን ተባለ? አረ መልሱ። ፈረንጆች ግን የሚገርማችሁ ስለ ተፈጥሮ አይደሉም። ኢትዮጵያውያን ብቻ ነው ወራቸውን ሲሰይሙ ከተፈጥሮ ጋር ያዋሃዱት። ሌላው ዓለም አያውቅም። ለምሳሌ ሰኔ በፈረንጆች ምን ይባላል? እንዴ ጃስ ምንድነው? ጁን ማለት ሰኔ ማለት አይደለም። ኦርቶዶክሳውያን ልብ አድርጉ። እንግሊዘኛው ላይ ተጠንቀቁ። ጁን ማለት ሰኔ ማለት አይደለም። ጁኖ የሚባል ጣዖት ነው። ምን የሚባል ጣዖት ነው? ጁኖ የሚባል የጣዖት ስም ነው። ቀጥሎ ሐምሌስ ምን ይባላል በፈረንጅኛው? ጁላይ ማለትም ሐምሌ ማለት አይደለም። በጁሊየስ ቄሳር የተሰየመ ነው። ነሐሴ ማለት ምንድነው በፈረንጆች? ኦገስት ማለት አይደለም። ኦገስት በአውግስጦስ ቄሳር የተሰየመ ነው። ሴፕቴምበር ማለትም መስከረም ማለት አይደለም። 7 ማለት ነው። መስከረም ማለት ምንድነው? መስ ማለት መስ መሸ፣ ክረምቱ መሸ፣ ክረምቱ ተጠናቀቀ ነው። ኦክቶበር ማለት 8፣ ኖቬምበር ማለት ህዳር ማለት አይደለም፣ 9 ማለት ነው። ዲሴምበር ማለት ታህሳስ ማለት አይደለም። ታህሳስ ለኛ ማን የተወለደበት ወር ነው? ንገሩኝ። ክርስቶስ አምላካችን። ሐሰሰ ማለት ፈለገ ማለት ነው። የፍለጋ ወር፣ የማሰስ ወራት። መሲሁ ስለተወለደ ሰብአ ሰገል አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? እስመሪነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ክርስቶስን አገኙት። ታኅሳስ ተባለ። ደስ ይበላችሁ። በፕላኔቷ ለኢየሱስ ክርስቶስ የሰጠችው። ጥር ማለት ጃንዋሪ ማለት አይደለም። ጃንዋሪ ጥር ነው ይላሉ፣ ግን ጃኑስ ጣዖት ነው። ማን ነው? ዘ ጎድ ኦፍ ጌትስ ኤንድ ዶርስ ይባላል። የበርና የመዝጊያ እስታቹ ነው። አንድ ሐውልት ነው፣ 2 ፊት አለው። ሮማ በር ላይ ይቆማል። አንዱ ፊቱ ወደዛ ያል፣ አንዱ ፊቱ ወደዛ ያል፣ ሮማን የሚጠብቅ ነው ይባላል ጃኑስ። ከጥር ቀጥሎ ልንገራችሁ። ከጥር ቀጥሎ ምንድነው? የካቲት። በነጮቹ ምንድነው? ፌብሩዋሪ። ፌብሩም ማለት መንጻት፣ ለጣዖት የመንጻት ስርዓት የሚያከ ሪቹዋል ነው። ቀጥሎ ያለውስ መጋቢት የመመጋገብ ወር ነው። ወርሃሪና ነው። ቀኑ 12 ሌሊቱ 12 ነው። ፈረንጅኛው ግን አይደለም። ማርች ማለት the god of war የጦር አምላክ ነው። የምን አምላክ ነው? ሚያዚያስ የሚዛዝት ወራት፣ የሚዜዎች ወራት ነው። ሰርግ ይደረጋል። በፈረንጅኛው ግን ምንድነው? ሴቶች መልሱ። ሚያዚያ ምንድነው አንቺ? ኤፕሪል ማለት ሴት ጣዖት ናት። አፍሮዳይት ትባላለች እና ዘ ጎደስ ኦፍ ቢዩቲ ኤንድ ሜሬጅ፣ ለሴቶች ጥሩ ባል ትሰጣለች ተብላ ትመለክ የነበረች ጣዖት ናት። የሷ ወር ማለት ነው። ግንቦት የግንባታ ወር ነው። የኢየሩሳሌም ግንብ የተገነባበት ነው። ሜ ግን ግንቦት አይደለም። የጁፒተር ሚስትና እህት ተብላ የተመለከች ጣዖት ናትና ዓለሙ በሙሉ በጣዖት መንፈስ ሲከበብ፣ ኢትዮጵያውያን ግን ስነ ፍጥረትን ማዕከል አድርገው ነገር ሃይማኖትን ማዕከል አድርገው ሰኔ ብለው ሰየሙ። አመስግኑ። ሰኔ ብለው ሰየሙ። እስቲ ወሩን ብቻ ጥሩልኝ ጮክ ብላችሁ። እስቲ በመስከረም በሉ እስቲ። እኔ ደግሞ ላለው እናንተ በጥቅምት ትላላችሁ ቀጥላችሁ፣ ግን የማይል አይኖር። እስቲ በመስከረም በሉ እስቲ። በመስከረም ስፍራ ሁሉ ለምለም ይባላል። ቀጥሎስ በጥቅምት አንድ አጥንት ይባላል። ምን ማለት ነው? በጣም ያው አረንጓዴውን በልተው ከብቶቹ ይሰባሉ። ቢያንስ ስንት ይደርሰናል? አይ አሁን እንኳን እኔ እንጃ። ቀጥሎስ በህዳር እሸት ከዳር ዳር ይባላል። ቀጥሎ በታኅሳስ ጎተራህን አብስ ይባላል። ቀጥሎ በጥር ምርትህን አበጥር ይባላል። ቀጥሎስ በየካቲት አዝመራህን ክተት ይባላል። ቀጥሎ በመጋቢት ረስለ ወደፊት። ቀጥሎስ በሚያዝያ ፀሐይ እዚህ አልፎ አልፎ ተርፎ ነው። እሺ በግንቦት ፀሐይ አናት ከባድ ፀሐይ ወቅት ነው ያሳለፍነው። ቀጥሎ አሁን ያለንበት በሰኔ ዝናቡን ወደኔ አያችሁ በአተ ክረምት ነው። ቀጥሎስ በሐምሌ ልኑር እንዳመሌ ምን ማለት ነው? ገጠሬውም አይገናኝም። እንዳሁኑ ድልድይ ያልነበረውም። ለምሳሌ ኪራይ ቤት የምትኖሩ የሚያፈስ ጣሪያ ያላችሁ እንዳመላል የምትኖሩት ትሪት ደቀናለ፣ ሳህን ትደቀናለ፣ ሳቁ እነሱ ቤት ነው ማለት ነው። ቀጥሎስ
በነሐሴ ትንፍስ አለሽ ነፍሴ። ቀጥሎ በጳጉሜ እስቲ ልዘጋጀው አዲስ ህልም አልም። ያላገባው ለማግባት ያልተማረው ለመማር ህልም የሚያልምበት የጳጉሜን ወር ነውና ጳጉሜንን አሳልፎ ክረምቱን አሳልፎ ለመጸው የአበባው ጊዜ አምላካችን ያድርሰን። ወስብሐት ለእግዚአብሔር።